እንግዲህ ወይዘሮ ባዩሽና ሀና ተፋጠው ይገኛሉ። ምክንያቱም እንግዲህ ሀና አሁን ዶክተሩ እያመናት እየመጣ ነው። በተለይ በሙያዋ በዚህ አይነት ሙያ ተሰማርታ ቤተሰቦቿን በማገልገልና በሰራተኝነት መግባቷ ልቡን ነክቷታል። እሷ ግን ገንዘቡን ከሽ አርጋ ይዛ መታ እንዲሰራ እያስገደደችው ነበር። ግን እሱ በጣም አንገቱን ደፍቶ ጠረጴዛው ላይ አዘቅዝቆ እያሰበ ነበረ። ምክንያቱም ይህ ገንዘብ የሚሰጠው ለዲኤንኤ ውጤት ብቻ አይደለም። አቶ ኖላዊንም አንድ ነገር እንዲያደርግላት እየጠየቀችው እየተማጸነችው ነበር። ይህን ሁሉ አደርጋለሁ ብሎ የሀናን ማንነት ሳያቅ ፈቃደኛ ቢሆንም አሁን ግን ነገሮች ወዴት እንደሚሄዱ ግራ እየገባው እያሰበ ይገኛል። ወይዘሮ ሚላትና አቶ መስፍንም ቤተሰቡ ሁሉም ተሰባስበው እየተጨናነቁ ነው። ይህ ነገር ምንድን ነው? ለምንድን ነው አባቷን እንድናናገር ፈቃደኛ የማትሆንልን? አባቷን እያሳከምንላት አይደለም እንዴ ብላ ሲጠይቅ አቶ መስፍኔ ሰላምዬ ደግሞ ለአባቷ በጣም ክብር አላት አልኩ እኮ አባዬ፣ አባቷ ይጨናነቁባታል። እንደውም ከዚህ ውላ እስከምትሄድ ራሱ በጣም ስራው አሁን ትክክለኛ ስራ አልሰራችም የምትላት እናቴ ሀሳቧ ወደ አባቷ ስለሆነው ምን አይነት የተመረቀች ልጅ ናት? ምን አይነት የአባት ፍቅር፣ ምን አይነት አስተዳደግ ቢያሳድጓት ነው እንደዚህ ፍቅር አዘል ሆና ያደገች? ይችንስ ለእኔ አድርጋት እያለም እየተማጸነም አይተነዋል። አቶ ኖላዊን እንግዲህ ግዴታ መጠየቅ አለብን ሲሉ ሁላቸውም ተናግረዋል። ሰላም ከዚህ በፊት በእርግጥ ስለ ሁሉም ነገር አሲርን ጠይቀዋለች። አሲር በአሁኑ ሰዓት አንዱ የነሀና የቤተሰብ አካል መሆን ደርሷል። መወለድ ቋንቋ ነው፣ አንተ ወንድሜ ነህ ብለው እንግዲህ አስተሳስረዋቸዋል። እሱም መልካም አባትና መካሪ እንደ አቶ ኖላዊ አይነትን ሰው ያብዛልንና አሲርን እኮ ወደ መልካም ነገር የመሩትና የመለሱት ናቸው። ምንጊዜ እሳቸው በፈጣሪያቸው የሚመኩ ልጃቸውንም በፈጣሪ ስም እየተመካች እንድትሄድ የሚያደርጉ ነው። ሆኖም ግን በውጤቱን እንኳ እንግዲህ ከዚህ በኋላ ተሽሎ አባት ይወጣልኛ ስትል ዛሬ እንግዲህ በወይዘሮ ባዩሽ ተንከሲስነት ይሁን በምን ይሁን ሳናቅ ከ400,000 ብር ወደ 600,000 ብር ተሸጋግሯል ያላት ዶክተሩ ሀናን ምን አይነት ሀንዬ መከራሽ በዛብሽ፣ እስከ መቼ ነው መቼ ሆን እፎይ ብለሽ የምታርፊው ብላ እራሷን ምርር ብላ ጠይቃ ነበር። በእርግጥ ሀናዬ በጣም ጽናት ያላት ልጅ ናት፣ ሁሉን ነገር ትመካዋለች። ግን አሁን ይህ ነገር ደግሞ ወይዘሮ ሚላት ከሚሰድቧት ስድብ ተጨማሪ ፊታቸውን እንዴት ብዬ ነው የማየው ብላ ስትጨነቅ እንድታስቢበት ነው እንጂ እኮ እንድትጨነቂበት አይደለም አለ። ምክንያቱም ወይ ሂዳ ለወይዘሮ ሚላት ትናገራለች ብሎ ነው ወይንስ ሌላ አቶ መስፍን ከሰማ ሌላ ችግር ይፈጠራል ብሎ ነው? እዚህ ጋር ምንም የተደበቀው ሚስጥር ወደፊት የሚወጣ ነገር ነው። እሷ ግን ገንዘቧን ካሹን ይዛ እንግዲህ እሱ ፊት ለፊት ቀርባለታለች። ሰላም ውድ ቻናሌ ተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። በእናንተ ቅንነት እንግዲህ ሁላቸውም ተሰብሰብ ብለው ስለ ሀናዬ ጉዳይ እያነጋገሩ ነበር። እኔ ሄጄ ማናገር አለብኝ ሲል እሷን ሳንነግር እሳቸው ከሆስፒታል መውጣት አይችሉም፣ እኛ ለመጠየቅ ሂደን እሳቸው ጋር መረዳት አለብን ሁሉን ነገር ሲሉ ወስነዋል። እንግዲህ ሲሄዱ ያ ሁላችንም ከመጀመሪያ ፓርት ጀምሮ እንደተከታተል ነው መስቀሉም ቢሆን ዘወትር አባቷ አንገቷ ላይ ይጠብቅሽ እያሉ የሚያደርጉላት ነበር። እንግዲህ ፎቶንም በመጽሐፋቸው ውስጥ ዘወትር ሲገልጹ መጽሐፋቸውን ሲያነቡ ፎቶውን ያየንበት ነው። ከዛም በፊት ደግሞ ለአሲር ታሪኩን ሲያወሩም አይተነዋል። እውነተኛ ትክክለኛ ሀና እሷ መሆኗን ሁላችንም እናውቃለን። ግን ወዳጅ መስላ ጠላት ሆና እንደዚህ አይነት ነገር ለመስራት የመጣችው ወይዘሮ ባዩሽ ምንም በመመልከት ነው ስንል ደግሞ ሌላ ታሪክ ደግሞ እየመጣ ይመስለናል። ይኸውም እንግዲህ አሲር ትላንትና ሙስተሽፋ ገብቶበት እንግዲህ ሲያስታምማቸው ከሆስፒታል እኔ ሽንት ይለኛል፣ ሽንት ቤት ውሰደኝ እያሉት እሱም እንዴ ምንድን ነው ይሄ ሽንት የሚለው ሞነተፉ እንዴ ሲል ነበር። ምኑን ነው የሚሞነተፉ ሲሉ ኩላሊቱን ሲላቸው፣ ኧረ እባክህ ደግሞ አንተ
ስነ ምግባር ያላቸው ሐኪሞች እንዳሉ ሁሉ ይመስገኑና ሌሎችም ደግሞ እኮ ለገንዘብ ብለው ሰውን የሚቀየሩ ዶክተሮች አሉ፣ ኃላፊነታቸውን የማይወጡ ግን ኃላፊነታቸውን ለሚወጡ ዶክተሮች ክብር ይግባቸው ብሏል ማለት ነው። ምክንያቱም ትክክለኛ ነው እና እንደውም ሸሚዝሁን ከፍ አድርጌ ሌውስኪ ሲላቸው ደግሞ እሳቸው ኧረ ተወኝ በፍጹም ደግሞ እንዴት ነው ከሰውነት አካሌን አጉለው የሚወስዱኝ ብሏቸዋል ማለት ነው። ይህን ነገር ደግሞ ምናልባት ባዩሽ ተንከሲስ ወደ አቶ ኖላዊም ላይ ጉዳት እንዲደርስባቸው የሄደችበት ርቀት እንዳይሆን በሚል እኛም ወደፊት ሲመጣ ለመከታተል በጣም ጓጉተናል። አሁን ሁላቸውም በሀንዬ እየኮሩ ነው። ሆኖም ግን እርግብ ደግሞ ኮንፊደንስ ይዛለች። ምክንያቱም በእኔ ጣዩ እኔ ነኝ የምትምለው ብቻ እንዳታሳፍሪኝ፣ ከእነሱ ፊት ስትሆኚ በደንብ በኮንፊደንስ አንቺ እንደሆንሽ ተናገሪ፣ አባዬ አባዬ በይ ብላታለች እና ይህንን ይዛለች። ባዩሽ እውነት ይሄንን የኩላሊት መውጣት ተባብራ እንዲያደርግላት እውነት ተጠይቃው ይሆን? በጣም አሳሳቢ ነገር ነው። ሀናዬ ግን ከሀናዬ ድራማ ላይ እንግዲህ የምናየው ምን ያህል ለቤተሰብ አክብሮ ስንሰጥና ጥሩን መልካሞች ስንሆን በዙሪያችን ያሉ ሰዎች ሁላቸውም በምንነታችን እንደሚመሰክሩልን የተማርንበት ነው። እንዲሁም እንግዲህ እውነት ከማን ጋር እንዳለ በሚናገረው ሳይሆን በትክክለኛ መረጃ ባቀረበው ሳይሆን ሀሳቡን የራሱን ውስጡን አውጥቶ በሚናገረው በእምነቱ በስራ ቦታ ውስጥ በጣም ታማኝ በመሆኗ ነው፣ መልካምነቷ ነው ይህ ሁሉ ደግሞ ከጎኗ እንዲቆሙላት ያደረገው። ስለዚህ መልካምነት እንዴት ጥሩ እንደሆነ ያየንበት ነው። ከዚሁም ደግሞ ተጨማሪ እንደ አቶ ኖላዊ አይነት የሚያስተምሩ ሽማግሌ አባቶችን በሀገራችን ያብዛልንና መልካምን እንጂ መጥፎን የማይመክሩ ጥሩ ስነ ምግባር ይዞ ሰው እንዲያድግ እና እንዲለወጥ የሚያደርጉ ከመጥፎ ባህሪያቸው እንዲቀየሩ በፈጣሪያቸው እንዲያምኑ የሚያደርጉ እሳቸው ራሳቸው እየታመሙ ወደ ፈጣሪያቸው እንጂ ወደ ማንም አለኝ ስለማይሉ እሱ ደግሞ አጋዡን እንደሚልክላቸው ያየንበት ነው። በዶክተሮችም ደረጃ እንግዲህ አንዳንድ ስግብግብ ዶክተሮች እንዳሉ ቢሆንም መልካም ሆነው ደግሞ የራሳቸውን ደግሞ ኃላፊነታቸውን በቃላቸው መሰረት የሚፈጽሙ ብዙ ዶክተሮች በሀገራችን እንዳሉ ሆነው ደግሞ በገንዘብ ሰውን ለመጉዳት ራሳቸውን ኪስ ለማካበት እንደሚነሱ የምንማርበት ነው። ይህ ነገር አስተማሪና በጣም ጠቃሚ የሆነ ነው፣ ኖላዊ ድራማ ማለት ነው። ስለዚህ አሁንም ደግሞ እውነት ይመነምናል እንጂ አይበጠስም ይባላል እና ሀናዬ እውነቱ ደረጃ ደርሳ እስከምናያት ሁላችንም በጉጉት እያየነው ነው። በእርግጥ አሁን የዲኤንኤ ውጤቱ አልመጣም። በእርግጥ ጸጉራቸውን ሰጥተዋል። ውጤቱ ግን እንደሚዘገይ ተነግሯል። ያም ሆነ ግን እሷ አሁን ያስጨነቃት እንግዲህ የአባቷ ጉዳይ ነው። አቶ መስፍኔም አባቷን ተቀብለው እንደ እሷ መልካም ያዘራ መልካም ያበቀሉላቸውን ልጃቸውን እዚህ ስላደረሱላቸው ሰፋ ያለ ቤት እንግዲህ ይዘው አቶ ኖላዊንም እንዲሁም ሀናዬንም ጨምረው ለመኖር እቅድ ይዘዋል። ወይዘሮ ሚላት ደግሞ ይህ መስጠበበንና ቤት አይቀየርም እያሉ ነበር። አቶ መስፍኔ ግን ያሰበው አቶ ኖላዊን ከሙስተሽፋ ከሆስፒታል ሲወጡ ወደ ቤት አምጥቶ ከሀናዬ ጋር አንድ ክላስ ሰጥቶ ከቤት ኪራይ ነጻም አድርጎ እውነቱም እስከሚወጣ ድረስ ለማስቀመጥ አስቦ ነው። እሷ ግን እንዴት አንቀይርም እያለችው ነበር። አሁን ግን የማሳመን ደረጃውን ይዟል። ምክንያቱም እርግብም ከመጣይ ጀምሮ ምናሴ ከሶፋ ላይ ነው የሚተኛው። ስለዚህ ነገ ደግሞ ሀናዬ ስትመጣ ከአባቷ ጋር የተተኛለች የሚለውን ሰፋ አድርጎ አቅዶታል። ሜዲካሉ ተሆነችም አልሆነችም ከዚህ በኋላ ከአባቷ ጋር የቤተሰብ አባል ሆና እንደምትኖር አቶ መስፍን ወስነውበታል ማለት ነው። ስለዚህ አቶ መስፍን ከ13 ዓመት በኋላ ቆይተው ቢመጡም አሁን የደረሱበት ግን ትልቅ ችግር ውስጥ ስለሆነ መፍትሄ ግን ከወንዶች አልጠፋምና መፍትሄውን ሰፋ አድርገው እየተመለከቱት ይገኛሉ። መልካም እድል ይግጠማት ሀንዮ እያልን ሀንቹዬን እንግዲህ ሁላችንም የእሷን ደስታ እስከ መጨረሻ እስከምናይ ሁሉም ሰው ጓጉቷል። ስለዚህ ባዩሽ ተንከሲስ ደግሞ ስራዋና ሴራዋ እስከ እርግቧ ድረስ ተጋልጣ
መታየት አለበት ነው የምንለው። ምክንያቱም እንደዚህ አይነት መንገድ የሚሄዱ ሰዎች ከእንደዚህ አይነት መንገድ እንዲማሩ ያደርጋቸዋል። ስለዚህ ውጤቱ የእሷ ወደ እስር ቤት መወርወር አለበት። ካለበለዚያ ብዙ ነገሮችን ታጠፋለች። ይሄ ብቻ በቃኝ አትልም። አሁን እንኳ በሜዲካሉ ትታ ደግሞ በአቶ ኖላዊ ጤንነት ጉዳይ እየተረማመደች ትመስላለች። ይህንን ደግሞ ካልተነቃባት ሌላ ደግሞ በሌላ በኩል ልትመጣ ስለምትችል ካሁኑ ሁሉን ነገር ጠንቅቆ ማወቁ መልካም ነው ብዬ አስባለሁ። ውድ ቻናሌ ተከታታዮች ስለምትከታተሉኝ እኔም አመሰግናቸዋለሁ። በቅንነት በእናንተ ቅንነት ላይክ እና ሸር አድርጉ። ቀጣይ ደግሞ ምን ይፈጠራል የሚለውን አብረን የምንመለከት ይሆናል። እኔ ግን በጣም ትልቅ ያሳሰበኝ ነገር የአቶ ኖላዊ ኩላሊቱ ተሞንትፎ ይሆናል ያለው ነገር በጣም አሳስቦኛል። እናንተስ እንዴት አያችሁት? ለማንኛውም ቀጣይ ላይ እውነታውን እንመለከታለን። ስለምትከታተሉኝ ከልብ አመሰግናለሁ።